የፌዴራል የሕግና ፍትህ ኢንስቲትዩት በአዋጅ ቁጥር 1369 ህዝባር 2017 እንደገና ሲቋቋም የፍትህ ስርዓቱን ውጤታማነት ለማረጋገጥ የአቅም ግንባታና የምርምር ሥራዎችንም በዋነኛ ተግባርነት ተረክቧል። ለዳኞች፣ ለአቃቢ ሕጎች፣ ለአመራሮችና ለአስተዳደር ሰራተኞች በጥናት ላይ የተመሰረተ ስልጠናን በመስጠት የፍትህ አካላትን የሙያ ብቃት የመገንባት ከፍተኛ ኃላፊነትም አለበት። ኢንስቲትዩቱ በተለያየ የእድገት ደረጃዎች ቅርጾች አልፎ ዛሬ ላይ ደርሷል። አሁን የፌዴራል ሕግና ፍትህ ኢንስቲትዩት በሚል አደረጃጀት በዛሬው ዕለት አዲስ ጉዞ ይጀምራል። የራዕይ ጥራት፣ የተልእኮ ግልጽነት፣ የአወቃቀር ብቃት እንዲኖረው ተደርጎ በአዲስ መልክ ተደራጅቷል። ስለዚህ የአደረጃጀት እንደተባለው አዲሱን ጉዞ ለመምራት ውጤታማ ለማድረግ በሚያስችል ደረጃ አድርሶታል። እንደሚታወቀው የውሳኔ አሰጣጥ ሂደቱ ላይ አዲስ የተጨመረ የቦርድ አደረጃጀት አለ። ይህ የቦርድ አደረጃጀት ውሳኔዎች በአጭር ጊዜ በፍጥነት ለመወሰን የሚያስችለው ነው። ከዚህ በፊት በውሳኔ አሰጣጥ ረገድ የነበሩበትን ችግሮች ማስወገድ የሚያስችል ነው። ከዚህ በተጨማሪ የቦርዱንም ይዘት ስናይ አባላቱ ከሁሉም ባለድርሻ አካላት እንዲወከሉ በመደረጉ በፍትህ ስርዓት ውስጥ ሚና ያላቸው አካላት በሙሉ በዚህ ሂደት ውስጥ እንዲሳተፉ ዜጎችን በማብቃት ባለሙያዎችን በማብቃት ሂደት ውስጥ ሚና እንዲኖራቸው ውሳኔ ሰጪነት ድርሻ እንዲኖራቸው ማድረግ ተችሏል። በየዘመናቱ በነበሩ የመዋቅርና የስያሜ ለውጦች ውስጥ በርካታ ውጣ ወረዶችን አልፏል። እነሆ ከለውጡ ማግስት የተቋሙን ገለልተኝነት ማረጋገጥና የፍትህ ጥማት ያለባቸውን ዜጎች በሚገባ ማገልገል የሚያስችለውን ሪፎርም ማከናወኗል። ኢንስቲትዩቱ ተጠሪነቱ ለጠቅላይ ፍርድ ቤት፣ ለጠቅላይ ሚኒስቴሩ፣ ለፍትህ ሚኒስቴር እየሆነ በየጊዜው ሲቀያየር በመቆየቱ ወጥ በሆነና በተረጋጋ ሁኔታ በማቀድ ተልእኮውን ከመወጣት አኳያ ከፍተኛ አሉታዊ ውጤት ያስከተለ ሲሆን ይህንን ችግር መቅረፍ እንዲያስችል በቅርቡ በአዋጅ ቁጥር 1369/2017 መንግስት በወሰነው መሰረት ተጠሪነቱ በቀጥታ ለጠቅላይ ፍርድ ቤት እንዲሆን ተደርጓል። አሁን ሙሉ ለሙሉ የህግ ሂደት ከህግ አወጣጥ በፍርድ ቤት እስከሚፈጸምበት ወይንም ከዛም በኋላ ባለው የፍርድ ቤት ውሳኔ በሚያስፈጽሙ አካላት ውስጥ ያሉ ባለሙያዎች በሙሉ ሊሸፍን በሚችል ደረጃ እንዲዋቀር ተደርጓል። ይሄ ስርዓት ተኮር እንዲሆን ስለሚያደርገው በፍትህ፣ በዳኝነት፣ በሌሎችም ተቋማት ውስጥ ያሉ ስራዎችን ብቻ ሳይሆን በእነዚህ ተቋማት መካከል ያለውን ግንኙነትን በተመለከተ በመሀል የሚገጥማቸውን ችግር የስርዓት ወጥነትን ለማረጋገጥ የሚችሉ ስልጠናዎችን፣ ጥናቶችን ማድረግ እንዲችል ተልእኮ ግልጽ ሆኖ አንደኛ በተቋም ደረጃ ስናየው ብዝሃ ተቋም እንዲሆን ተደርጓል። በግብም አንጻር ስናየው ምን እንደሚሰራ ከየት ተነስቶ የት እንደሚደርስ በግልጽ የተቀመጠ ስለሆነ ከዚህ በፊት በጉዞ ያጋጠመው የነበረውን ችግር መፍታት አስችሏል። ተቋሙ በነደፈው የለውጥ ጉዞ ከዚህ ቀደም ከተለመደው የጥናትና ምርምር የስልጠና አሰጣጥ አካሄድ በመላቀቅ ዘመኑ የሚፈልገውን የእውቀት፣ የክህሎት እና የቴክኖሎጂ ማዕከል በመሆን ለዳኝነትና ፍትህ ዘርፉ የልህቀት ወይም ደግሞ ሴንተር ኦፍ ኤክሰለንስ ሆኖ የማገልገል ትልም ያለው ነው። በሀገራችን የህግ የበላይነት እንዲረጋገጥ እና ፍትህ እንዲሰፍን በእውቀት፣ በክህሎት፣ በስነ ምግባር እንዲሁም በቴክኖሎጂ ችሎታው የተመሰከረለት አመራርና ባለሙያ የሚያስፈልግ ሲሆን ለውጤታማነቱም ተቋማችን የበኩሉ ሚና ይጫወታል። የዛሬው ፕሮግራም ዝግጅት ዋና ዓላማ ኢንስቲትዩቱ ከተቋቋመበት ዕለት አንስቶ እስከ ዛሬ ድረስ ያከናወናቸውን አበይት ተግባሮች ለማስታወስና በቀጣይ ከባለድርሻ አካላት ጋር የተሻለ ስራ ለማከናወን ያለንን ዝግጁነት ለመግለጽና ትስስር ለመፍጠር የታሰበ ነው።
በኢንስቲትዩቱ ትላንትናና በቀጣይ የለውጥ ጉዞ ላይ ትኩረት ያደረገም የፓናል ውይይት ተካሂዷል። እንግዲህ ከነዚህ ሰዎች ጋር ስለ ኢንስቲትዩቱ ትላንት ዛሬና ነገ አጭር ውይይት እናደርጋለን። እንኳን ደህና መጣችሁ ማለት ፈልጋለሁ። ያው የተወሰኑ ጥያቄዎች ላይ ነው ምናልባት አጠገቤም ስላሉ ከዶክተር መንበረ ነው የሚጀምረው። ዶክተር መንበረ እንግዲህ እንደምታውቁት ኢንስቲትዩቱ ሲቋቋም ከተቋቋመበት ዋነኛ ዓላማ አንዱ የህገ መንግስታዊ ለውጥ መምጣቱን ተከትሎ የፍትህ ስርዓቱን እንዲሁም የህግ ስርዓቱን ከህገ መንግስታዊ ስርዓቱ ጋር እንዲዛመድ ማድረግን ዋነኛ ዓላማ አድርጎ የተቋቋመ ነው። እንዲሁም የፍትህ ስርዓቱን ዘመናዊ ለማድረግ ታስቦ የተቋቋመ ኢንስቲትዩት ነው። ምናልባት እርሶ በነበሩበት ጊዜ ኢንስቲትዩቱ ይህንን ዋነኛ ዓላማውን ከማሳካት አንጻር ያደረጋቸውን ዋና ዋና ነገሮች ቢጠቅሱልን፣ የነበሩ ተግዳሮቶችን ቢጠቅሱልን። የመጀመሪያውን እድል ለእርሶ ልስጥ ዶክተር። የስልጠና ተቋም ሲመሰረት የመጀመሪያው ዳይሬክተር እኔ ነኝ። በኢትዮጵያ ውስጥ የጃስቲስ ሴክተሩ ልክ እንደ ሌሎቹ ሴክተሮች የተቋማዊ ገጽታ ያለው የስልጠና ፓኬጅ ያስፈልገዋል የሚል ነገር መወሰዱ ትልቅ እንደ ትልቅ ስኬት ወስዷል። ስለዚህ ተቋማዊ ገጽታ ዛኔ ነው። እንግዲህ ተቋማዊ ገጽታ ብዙ ነገር ይጠይቃል። ተጠሪነቱ ለማን ነው? ማን ነው የሚሰለጥነው? ምን አይነት ስልጠና ነው የሚሰጠው? አሰልጣኙ ማን ነው? ማአት ጥያቄዎች ነበሩ። ለነዛ ጥያቄዎች ምላሽ ለመስጠትም ጥረት ተደርጓል። አንዳንዶቹ ይኸው እስካሁን ድረስ የነዛ ጥያቄዎች ምላሽ እየሄደ ነው። ብዙ ስልጠናዎችም ተሰጥተዋል። እኔ ያስታውሳለሁ ኦንላይን ትሬኒንግ እየተባለ ብዙ አቃቢ ህጎችም እንግዲህ አቃቢ ህግና ዳኛ አብሮ ይሰልጥን ብዙ ዲቤት ነበረ። ግን መጨረሻ ላይ በመንግስት ተወሰነ። እኛ የፈረንሳይ እንከተል እንግዲህ የእንግሊዝ ብዙ ሞዴሎችን አይተን ነበረ። የእንግሊዝ የጁዲሻል ስታዲስ ቦርድ አለ፣ የአሜሪካ አለ፣ ብዙ ሀገሮች አለ። የፈረንሳይን እንውሰድና ጃስቲስ ሴክተሩን በሙሉ አድረስ የሚያደርግ ይሁን ተባለ። ስለዚህ ብዙ ስልጠናዎች ተሰጥተዋል። ስለዚህ ካሪከለምም ተዘጋጅቶ ነበር፣ ስልጠና ማቴሪያሎችን ተዘጋጅተው ነበር። እነዚህ ነገሮችን እንደ ስኬት ልንወስዳቸው እንችላለን። ግን ቻሌንጅስም ነበሩ። ብዙ ቻሌንጅስ ጀማሪ ነው የስልጠናው ፓኬጅ ገና አሰልጣኞቹ ገና የነበሩትን ነው ስንጠቀም የነበረው። ካሪከለሙ ኢንኮምፕሊት ነበረ። ፋሲሊቲው የተሟላ አልነበረም። የቴክኖሎጂ ጅማሬዎች ቢኖሩም እንደ አሁኑ አድቫንስድ የሆነ ነገር አልነበረም እና እነዚህ ነገሮችን መጠቃቀስ የሚቻል ይመስለኛል። ቀጣዩን እድልም ሰጠው ለዶክተር ኤልያስ ነው። ዶክተር ኤልያስ ቅድምም አንስቻለሁ። ተቋማችን አንዱ በጣም በብዛት በስፋት የሚሰራው ነገር የህግ ትምህርት ቤቶችን የማሻሻያ ስራዎች ላይ ይሳተፋል። ስቲል አሁንም ድረስ ዋነኛ ስራ አድርጎ ይዞታል። ዶክተር ኤልያስ የኢንስቲትዩቱ የህግ ምሁራንን በመደገፍ ረገድ የህግ ትምህርት ቤቶችን በመደገፍ ረገድ ያደረገውን ተግባር እንዴት ይገልጹታል? የእርስዎንም ኤክስፒሪየንስ እንደው ሼር ቢያደርጉን በዚህ ላይ። የህግ ጥንካሬውና ችግሩ ከህግ ማውጣት ይጀምራል። የመጀመሪያው ዋልታ ነው። ካረቃቀቅ ረቂቁን ከመመርመር እና ከማውጣት ይጀምራል እና ሁለተኛው ዋልታ ደግሞ የወጣው መተርጎም አለበት፣ ዳኝነት ማለት ነው። ሶስተኛው የተወሰነው መፈጸም አለበት ወይም ለውሳኔው ሂደት ያፈጻጸም ዋልታ አለ። የህግ አፈጻጸም ሎ ኢንፎርስመንት ማለት ነው። እንግዲህ ያ ፍትህ ሚኒስቴርን፣ ፖሊስን፣ ማረሚያን ወዘተ ሁሉ ይጨምራል። የነዚህ ሁሉ መነሻና እንደገና ደግሞ እነሱ የሚሰሩትን ወደ ግብአት ለውጦ ወደ ትምህርት የሚያዞሩ ደግሞ የህግ ትምህርት ቤቶች አንዱ አለ። ያ አራተኛው ፒላር ነው። እነዚህ አራቱ ተመጋግበው ይሄዱ ናቸው። የህግ መረጃ ደግሞ አምስተኛ ዋልታ ነው። ለምሳሌ ህግ ትምህርት ቤቶች ሲመረምሩ፣ ሲያትሙ፣ ሲታተም ወይም ማስተማሪያዎች ሲሰራጩ የህግ መረጃ ነው። ፍርድ ቤቶች ሲወስኑ የህግ መረጃ ነው። ፓርላማ አዋጅ ሲያወጣ የህግ መረጃ ነው። ደንብ ሲያወጣ የህግ መረጃ ነው። ፍትህ ሚኒስቴር እንደዚሁ በርከት ያሉ ስራዎችን ሲሰራ፣ ሰነዶች ሲሰነዱ የህግ መረጃ ነው እና እነዚህ አምስቱ ተደጋግፈው የሚሄዱ ነገር ግን ሁሉም ሪፎርም ያስፈልጋቸው ናቸው ተብለው በሁሉም መስክ ስራዎች ተካሄዱ እና አቅም ግንባታ ሚኒስቴር ከሁሉም ከሚመለከታቸው ጋር እየተናበበ ከሁሉም ጋር ትብብር ጭምር እርስ በርስ እየተደረገ ስራው ሲሰራ፣ በህግ መስክ ደግሞ ትልቁ ወቅት ጁን 2006 የወጣው
እንግዲህ ሰኔ 1999 የወጣው የሪፎርም ፕሮግራም ነው። እንግዲህ ከዛ ጥናት በኋላ የወጣ ማለት ነው። ያ ምን አልፏል? ሜይ 29 ግንቦት ላይ ሁሉም ባለድርሻ አካላት ተሰባሰቡ፣ ተነጋገሩ። በማሰብሳቢነት በአቅም ግንባታ ሚኒስቴር ሰብሳቢነት እንደገና የህግ ትምህርት ቤቶች ተሰብስበው ያንን በጣም አጥርተው ሰነዳቸው አደረጉ። ትምህርት ሚኒስቴርን መድረኩ ላይ ስለነበረ መስከረም 2000 ጀምሮ ስራ ላይ ዋለና እነዚህ ወቅቶች እንደተባለው ውጣ ውረድ ነበራቸው፣ ችግር ነበራቸው። ግን ትልቁ ነገር መናበብ አለ፣ መደጋገፍ አለ። ሁሉም እንደሚመጋገብ ያውቃል። አሁንም እንግዲህ ተስፋ የምናደርገው ምንድነው? በዛው ስሜት በሄድንበት መንገድ ክንውኖች ይቀጥላሉ ነው። ይሄ ለሁላችንም አስፈላጊ ነው። እነዛ ክንውኖች ለምሳሌ የህግ አወጣጥ ላይ ፓርላማው እያደረገ ያለው ነገር አለ። የህግ ማዕከል ጭምር አቋቁሟል። ፍርድ ቤት በዚህ አጋጣሚ ማነቅ እፈልጋለሁ። ጠቅላይ ፍርድ ቤት ዌብሳይቱ ላይ ብንገባ ቫያብል ዌብሳይት አለው። 27ቱንም ጥራዞች እናገኛለን። 27ቱንም ጥራዞች ቀላል ነገር አይደለም እና በዚህ መንገድ ይህ ኢንስቲትዩት የህግና ፌዴራል የህግና ፍትህ ኢንስቲትዩት ምን ይጠበቅበታል የሚለው ላይ ሁሉም ህግ አውጪውም የህግ አስፈጻሚ አካላትም ህግ ትምህርት ቤቶችም የዳኝነት አካላትም የሚፈልጉት መረጃ አለ። ከሱ ያሉት መረጃዎች አሉ ወይ ነው አምስተኛው አንጓ እሱ ነው። እንግዲህ ለምሳሌ ብዙ ጥናቶች ተካሂደዋል። እኔም በቅርብ ማቃቸው ጥናቶች አሉ። እነሱን ዌብሳይት ላይ ድረገጹ ላይ ማግኘት መቻል አለብን። ህጎች ወጥተዋል። ህጎቹን ፓርላማው ፍትህ ሚኒስቴር ይጭናል፣ መጫንም አለባቸው። ነገር ግን ዩአርኤል ሊንክ አለው ወይ ከዚህ የምናገኘው እሱ ያስፈልጋል። ዳኝነት በተሰጠባቸው ጉዳዮች ከጠቅላይ ፍርድ ቤት ድረገጽ እናገኛለን። ሊንክ አለው ወይ ግን ራሱ ደግሞ የሚጭናቸው ሊኖሩ ይገባል። የራሱን ጥናቶች ከኋላ ጀምሮ መጫን አለበት። ለምሳሌ በህግ ትምህርት ማሻሻያ ፕሮግራም ትልቅ በዓለም አቀፍ ደረጃም እየተደነቀ የነበረው የቲቺንግ ማቴሪያል ዝግጅት ያ በህግ ትምህርት ቤቶች ማህበር ተጭኗል። ነገር ግን ሊንክ ያስፈልጋል። ራሱ ደግሞ እያሻሻላቸው ያሉትን የተለያዩ ሰነዶች መጫን ይጠበቅበታልና ይሄ ዲጂታል ዘመን ነው። ከኮቪድ በኋላ ብዙ ነገሮች ቢሮ ጭምር እየተሰሩ ነውና በዚህ መስክ ያለው እንቅስቃሴ ተጠናክሮ ያ ሪፎርም በቃ አይባልም። ሪፎርም የሚለው ቃል ደግሞ አንድ ጊዜ የሚጠናቀቅ አይደለም። በዚህ የልህቀት ጉዞ ይቀጥላል የሚል እምነት አለኝ። ልቀት ሲባል ይልቃል ማለት አይደለም፣ ከሌሎቹ ይበልጣል ማለት አይደለም። ምን ማለት ነው? ለመላቅ ለሚደረገው ጥረት የሚጠበቅበትን ሁሉ በላቅ አኳን ያካሂዳል ማለት ነው። እጅግ አድርገን እንደምናመሰግነው ይህንኑ ጥያቄ አቶ መዝሙሩ ደርሶ መጣለሁኝ። በቅድሚያ ግን ዶክተር ሚዛኔን ይህንኑ ጥያቄ ላንሳላቸው። የዚህ የኢንስቲትዩቱን ሚና በተለይ የዚህ የህግ ትምህርት ቤቶችን ሪፎርም በማድረግ ረገድ እሱን ሚና በዛም ደግሞ አካተው እንደው የህግ ምሁራን ከዚህ በኋላ ኢንስቲትዩቱን በምን መንገድ ሊያግዙ ይችላሉ ብለው ያስባሉ? ይህ ተቋም የበለጠ የልቀት ማዕከል እንዲሆን ካስፈለገ ደግሞ ተጨማሪ ስራዎች ኢንተርቬንሽንስ ያስፈልጋሉ። ራሱን በሰው ኃይል የማጠናከር ስራ እንደ ቀሪ አሳይመንት ሊወሰድ ይችላል ማለት ነው። በዚህ ረገድ እንግዲህ እኛም ብንሆን ሌሎች ባለድርሻ አካላት በአንድም በሌላ በኩል በመሳተፍ ኢንስቲትዩቱ ለሚያደርገው የልህቀት ጉዞ ሚና ይሮናል ብዬ አስባለሁ ማለት ነው። የግድ በቅጥር ብቻ ላይሆን ይችላል፣ ግን በተለያዩ አጋጣሚዎች ለምሳሌ እኔ ሰጀስት የማደርገው በተቋሙ ደረጃ እንደ አድቫይዘሪ ካውንስል ቢቋቋም ምሁራን የጥናትና ምርምር የትኩረት አቅጣጫዎችን በመለየት በጥናት ላይ የሚሰሩ ጉዳዮችን በመለየትና በትልቅ ጉዳዮች ላይ በመሳተፍ ሚና ይኖራቸዋል ብዬ አስባለሁ። ስለዚህ የተቋሙን አመራር እንደዚሁ የበለጠ ፎከስድ ሆኖ እንዲሰራ የማድረግ ስታፍን አንዱ ትልቅ ቻሌንጅ የነበረው እዚህ ኢንስቲትዩት ከረጅም ጊዜ የማውቀው ኳሊፋይድ የሆነ ስታፍ መሳብና ሪቴን ማድረግ ነው። እዚያ ላይ ከፍተኛ የሆነ ስራ መስራት ያስፈልጋል። የፖለቲካ ሊደርሺፕም በዚህ ላይ ጉዳዩን ገዝቶት ድጋፍ እንዲያደርግ የማድረግ ስራ እንደሚያስፈልግ እገነዘባለሁ። ስለዚህ ወደ ልቀት ማዕከል የሚለው በእኔ አረዳድ ሊደረስበት የሚችል አቺቬብል
ጎል ነው ብዬ አስባለሁ። በዚያ ረገድ ደግሞ ሁላችንም የራሳችን አስተዋጽኦ እንደሚኖረን እረዳለሁ። አመሰግናለሁ። አቶ መዝሙር ልምጣና አቶ መዝሙር ቀደም ጠቅሻለሁኝ የስልጠና ማዕከሉን የመሩ ሰው ናቸው። በዛ እንግዲህ ወደ ኋላ ትንሽ ወስጃቸው በዛ የስልጠና ማዕከሉን በሚመሩበት ጊዜ ዋነኛ የስልጠና ትኩረት የነበረውን ነገር ቢገልጹልን። በተቋሙ አመራር በነበሩበት ጊዜ ትኩረት ያደርግባቸው የነበሩ ሲሰሩ የነበሩ ጉዳዮች በዋናነት ስልጠናዎች ላይ በርካታ የፍትህ ተቋም ባለሙያዎችና ባለድርሻ አካላት አሉ። ዴርፎር እነሱን ተደራሽ ማድረግ ላይ ትኩረት ያደርግ ነበር። በተለይ ብዙ ትራይቡናልስ አሉ። ትራይቡናሎችን ብዙ ጊዜ ይዘነጋሉ እና የክልል ፍትህ ተቋማት ጋር ጠንካራ ግንኙነትና አጋርነት የማድረግና ለክልል ባለሙያዎችም ስልጠና የመስጠት በተለይ በዛ ጊዜ የቪዲዮ ኮንፈረንስ ትሬኒንጉ ከማዕከል ተመሳሳይ ስልጠናዎችን ለክልል ባለሙያዎች የማድረስ ስራዎች ይከናወኑ ነበር። ስለዚህ በርካታ ስልጠናዎች በተለያዩ ዘርፎችም እንደዚሁም ደግሞ ከህግ ስርዓቱም ላይ ያሉ ችግሮችን ለምሳሌ ስፔሻላይዝድ የሆኑ ትሬኒንጎች በህግ ማርቀቅ ላይ ለምሳሌ ዓለም አቀፍ ታዋቂ የሆኑ ሰዎችንም በማምጣት ዓለም አቀፍ ስልጠና በመስጠት እንዲሁም የትሬኒንግ ኦፍ ትሬነርስም ለክልል ተቋማት ኢንስቲትዩቶችም ድጋፍ ከማድረግ አንጻር እንደዚህ ዓለም አቀፍ ስልጠናዎችንም የመስጠት ስራዎች በብዛት ትኩረት ተደርጎ በእነዚህ ጉዳዮች ላይ ይሰጥ ነበረ። በርካታ አገልግሎቶች አሁን እንዳየነው እየተሰጠ ስለሆነ በኢንስቲትዩቱ ፈርዘር አይ ቲንክ ቢታይ ብዬ የማስበው ኢንተርናሽናል አውትሪች ነው። ላይክ የተለያዩ ኔትወርኮች አሉ በዓለም አቀፍም በአህጉር አቀፍም እነዚህን አውትሪቾች ደግሞ ኔትወርክ ውስጥ በመግባት እና በሀገራችንም ውስጥ እንዲህ ያሉ ዓለም አቀፍ ኮንፈረንሶቹንም አኑዋል ጀነራል ሚቲንጎቹንም ማካሄድ የሚቻልበትንም እድል አይ ቲንክ ማየትና ኢምፕሊመንት ማድረግ ቢቻል ኢምፖርታንት ይመስለኛል። ሌላው ስትራቴጂክ ፓርትነርሺፕን በተለይ ከሌጋል ሪሰርች አንጻር ኢንስቲትዩቱ አንዱ የተቋቋመበት በሀገራችን ያለ የሌጋል ሲስተም ሪሌትድ ሪሰርች ነው። ዴርፎር ኢን ዳት ሪጋርድ ኢቭን ዶ ጠቅላይ ፍርድ ቤት ውስጥ ተጠሪ ቢሆንም የፍትህ ስርዓቱ የአስፈጻሚውን አካል የሚመለከት ነው። ዴርፎር የጥብቅናውንም እንበለው የምርመራ ስራንም የፕሮሲኪዩሽን ስራንም የሚመለከቱ አጠቃላይ ዳኝነት ስርዓቱን ከፌደራል ስርዓትም ጋር የተገናኙ ጉዳዮች ላይ ያሉ ችግሮችን በማጥናት ሰጀስት የማድረግ ነገር አይ ቲንክ የሌጋል ሪሰርች ኮመን ሰርቪስ የመስጠት ኤክስፔክቴሽን ስለሚኖር እሱም ላይ ጠናክሮ መስራት የሚችልበት እድል ቢኖር እንደዚሁም ደግሞ የቴክኖሎጂ ላይ በተለይ አሁን በሀገራችን ያሉ የሌጋል ሲስተሙ ላይ ኢምፕሊመንት መደረግ ያለባቸው ጋፕ አዲስ ዴቨሎፕመንት ነው ቴክኖሎጂ ኤንድ የቴክኖሎጂ ሌጋል ሬጉሌሽን ጋፕ አለ። ኢንስቲትዩቱ ቅድም አምባሳደርን በንግግራቸው እንደጠቀሱት የ3 ዓመት ፍኖተ ካርታ አውጥቶ በሱን ለመፈጸም ብዙ ስራዎችን እየሰራ ነው የሚገኘው። ዶክተር መንበረ ያው ቅድም አንስተናል ኢንስቲትዩቱ የተለያየ ታሪክ ምዕራፎችን አልፏል። የተቋቋመበት ሲቋቋም የተሰጠው ተልእኮ ነበረ። እሱን ለመፈጸም በተለያየ መንገድ አልፏል። አሁን እንደ ሀገር ካለንበት ነባራዊ ሁኔታ አንጻር ኢንስቲትዩቱ ከጥናትና ምርምር ከስልጠና የመረጃ ማዕከል ከመሆንና የሪፎርም ስራዎችን ከመምራት አንጻር ምን ጉዳዮች ላይ ትኩረት ሊያደርግ ይገባል ይላሉ መንበረ? ምናልባት ሌሎችም ዶክተር ኤልያስም ይህን ጥያቄ ሼር ልታደርጉ ትችላላችሁ። ለኛ በተሰጠው ማንዴት ውስጥ ስትራቴጃይዝድ የሆነ ማለት ዛሬ ላይ የቆመ ሳይሆን ወደፊት ኢትዮጵያ ማለት እኔ በአጭር ጊዜው ተለዋዋጭ የኢስት አፍሪካ ኤንቫይሮንመንት ውስጥ ነው ያለነው። ይሄ ለውጥ በፍትህ ሴክተሩ ላይ በጣም ትላልቅ ነገሮችን ያመጣል ብዬ አስባለሁ። በቢዝነስ ላይ ኢንቴግሬሽንን ያመጣል። ቴክኖሎጂው አዳዲስ የወንጀል ነገሮችን ያመጣል። ብዙ ግሎባል ነገሮች ዓለማችን ውስጥ ውጤት እያሳዩ ነው። ስለዚህ ኢንስቲትዩቱ እነዚህን ቀድሞ እያሰበ ስትራቴጃይዝ እያደረገ በሪሰርችም በስልጠናም በማሻሻያ ሀሳቦችም ኢንተግሬት ማድረግ የሚጠበቅበት ይመስለኛል። ስለዚህ ዋናው ማንዴቱን በስትራቴጂክ መልክ የመቅረጽ አንድ ትልቅ ስራ ይጠበቅበታል። ለተቋም ብዙ የሚጠቅሙን መረጃዎች እያገኘን ብዙ ነገር እየተካፈል እንዳለን ነው ማምነው። አይ ቲንክ ይህንኑ ጥያቄ ዶክተር ኤልያስ የተወሰነ ቢሉበት ጥሩ ነው። እንደ ተቋም ከዚህ በኋላ የልቀት ማዕከል ሆኖ ለመቀጠል ምን ጉዳዮች ላይ ነው አትኩሮ መስራት የሚገባው? ምን ሲሰራ ቆየ የሚለው ላይ ስንሄድ ምርምር ሰርቷል። ችግሩ ሀብ የሚለው ላይ አናገኘውም። እሱን ያስገኘን ኦልሬዲ የተሰሩትን እስቲ አክሰስ ማድረግ ያስችላል የተሰሩትን። ከዛ በተጨማሪ እንግዲህ
ምርምር እና ስልጠና ሲሰራ ቆይቷል። ይሄንን በላቀ ሁኔታ ይቀጥል ማለት ነው። እስካሁን ሲሰሩ ከቆዩት ጭምር ካገኘው ልምድ እየጨመረ እያጠናከረ ይቀጥል ማለት ነው። ለምሳሌ ፕሪ ሰርቪስ ትሬኒንግ 2 ዓመት ነበረ፣ ስህተት ነው፣ ረዝሟል። ምሳሌ ነው። ህግ ትምህርት ቤት የተማረው እንደገና ሲደግም መሰላቸትም ይመጣል። ስለዚህ ከዚህ አርሟል፣ ምንም አያከራክርም። ሌላው ኦን ዘ ጆብ ትሬኒንግ ደግሞ እየሰራ በዳኝነትም በአቃቤ ህግነትም በሌላ መስክ ያለው እየሰራ ደግሞ የሚሰጠው ስልጠና የመሳሰሉትና በተቻለ መጠን እነዚህ የተሻሻሉበትን ማሳየት፣ ከዛ የሚሻሻሉበት እንደገና ከምን እንነሳለን? ከዛው ከሰልጣኞች ግብአት፣ ከዛው ከአሰልጣኞች ግብአት እንነሳለን፣ ከዛው ከተቋማቸው ግብአት እንነሳለን። በዚህ አይነት ኦርጋኒክሊ ልክ ቤት ሲሰራ መሰረት አንዳንድ ብሎኬት አንዳንድ ሸክላ እየተባለ ቤቱ እንደሚያልቅ ሁሉ ምርምርና ህትመት አንዱ ስትራቴጂክ ዲሬክሽኑ፣ ሁለተኛ ስትራቴጂክ ዲሬክሽኑ ደግሞ ስልጠና ሲሰራ አይቆይም። ሶስተኛው ታተመ መገኘት አለበት። እዚህ ላይ አሁን ያነሳነው ላይ ከዚህ ከተቋሙ ተልዕኮ አንጻር እንደ እርሶም የሚታዩትን ማለት አለብኝ የሚሉትን ነገር ጨምረው፣ ግን ቅድም በተደጋጋሚ ተነስቷል። የጥናትና ምርምር ስራ፣ የስልጠና ስራ በጣም ብዙ በጀት የሚፈልግ ስራ ነው። ብዙ ኤክስፔንስ ያለው ስራ ነው እና ከዚህ አንጻር እንደው ጥናቶችን፣ ስልጠናዎችን ፓርትነር በማበጀት ሊሰሩ ይገባል ተብሎ ነው የሚታመነው እና ከዚህ አንጻር ስትራቴጂክ ፓርትነር እንዲኖር ከማድረግ አንጻር እንደው ኢንስቲትዩቱ ምን ሊያደርግ ይገባል ብለው ያስባሉ? ፎከስድ መሆን አለበት። ስትራቴጂ ፕላን ፔሪዲካሊ እየታደሰ የሚሄድ በየጊዜው ታክል እያደረገ መሄዳቸው ኢሹዎችን የሚለይ ነው። ስለዚህ በጣም ፎከስድ መሆን፣ አስገብጋቢ ጉዳዮች ላይ ማተኮር ያስፈልጋል ማለት ነው። ሁለተኛ በፊትም በጣም ስንከራከርንበት የነበረው የሌሎች ተቋማት የሚሰሩትን ስራ ላለመስራት መሞከሩ። ኢንስቲትዩቱ ኮምፕሊመንታሪ ሮል ነው ሊኖረው የሚገባው። አንድ የጋራ ጥያቄ ብቻ ነው ያለን፣ ጨርሰናል። በዚህ ጉዳይ ላይ ግን አቶ መዝሙር በተለይ ከስልጠና አንጻር በልዩ ሁኔታ ቅድም ተነስቷል፣ በልዩ ሁኔታ ሊታሰብባቸው ይገባል ብለው የሚያስቡትን ነገር የተወሰነ ሀሳብ ይስጡና አንድ የጋራ ጥያቄ ብቻ ይኖረናል፣ ከዛ እንጨርሳለን። ስልጠና ርዕሶቹ እና የስልጠናው ጊዜ፣ ቦታ የመሳሰሉት እንደተጠበቁ ሆነው ትልቁ ነገር አሰልጣኝ ነው። ዜርፎር ያው ኢንስቲትዩቱም በፊትም ኢንሃውስ አሰልጣኝ ብዙ አይያዝም። አንድም ኮስቲ ነው ኢንሃውስ አሰልጣኝ ይዞ ሜንቴን ማድረግ፣ ምክንያቱም የስልጠና ርዕሶቹ በጣም ብዙ ናቸው። በነዛ ርዕሰ ጉዳዮች በሙሉ ኤክስፐርት የሆነ ዳኞችን፣ አቃቤ ሕጎችን፣ ሌሎች የፍትህ ባለሙያዎችን የሚያሰለጥን ሜንቴን ለማድረግ ኮስቲ በጣም ይሆናል። ኤንድ ከፕራክቲስም ደግሞ ተነጥለው እንዲቆዩ ያደርጋቸውና ከተወሰነ ጊዜ በኋላ ወቅታዊ የሆነውን ችግር ጋፕ ለመርዳትና እሱ ላይ ኮንትሪቢዩት የሚያደርግ መፍትሄ ስልጠና ለመስጠት ክፍተት ሊፈጥር ይችላል። ዴርፎር አንዱ አፕሮች ኦፍ ኮርስ አሁንም ኢንስቲትዩቱ እየተከተለ ያለው በየዘርፉ ያሉ ብቃት ያላቸውን ልምድ ያላቸውን ባለሙያዎች በአሰልጣኝነት መጠቀሙ ኢምፖርታንት ነው። የመጨረሻ በጣም ፐርሰናል አድርግና አሁን ዶክተር መንበረን የምጠይቀው ከዚህ በኋላ እንዴት ነው ከዚህ ኢንስቲትዩት ጋር ዶክተር መንበረ በግል ድርጅት የግል ፈርም አድርገው ኮንሰልተንት ላይ ኢቨን በመምህርነትም እያገለገሉ ነው ያሉትና ኢንስቲትዩት ነው እንደ ሁላችሁም አንዳንድ አጠር ያለ ጊዜ ወስዳችሁ እንደው ፐርሰናሊ በምን ኢንጌጅ ልታደርጉ ከዚህ በኋላ ታስባላችሁ? ምንኛ የቤት ስራ እንውሰድ፣ በምን ኢንጌጅ እናደርጋችሁ የሚለው እንደው በዚህ መንገድ ምትልትን ሼር ብታደርጉን ዶክተር። ከኢንስቲትዩቱ ጋር አብሮ ለመስራት ፈቃደኛ ነኝ፣ አቅሜ በፈቀደው ልምዴ በፈቀደው መጠን ማለት ነው። ይሄ ሁላችንም አስተዋጽኦ ኢምንት ናት፣ ግን ኢምንቶች ሲደራረቡ ነው ተቋም የሚገነባው። ስለዚህ በስልጠና ሂደትም እንግዲህ የተወሰነ ጊዜ በአስተማሪም ነበርኩ፣ የማስተማርም ትንሽ ልምድ አለኝ፣ አሰልጣኝም ነበር። ከዛችም ትናንሽ ልምዶች አሉኝ። እነዛን ትናንሽ ልምዶች ኢንስቲትዩቱ ይጠቅማሉ ብሎ ካሰበ በእኔ በኩል በጣም ፈቃደኛ ነኝ። ምንም ጥያቄ የለውም። ለኢንስቲትዩቱ የሚጠቅም ትልቅ ሀብት ነው። ከዚህም በኋላ በስፋት አብረን እንደምንሰራ ምናለው። ዶክተር ኤልያስም እኔ ፐርሰናሊ ሰዎች ስለ ሪፎርም መጽሐፍ ሲፈልጉ ሪፎርም ላይ ሰጀስት የምታደርገን ነገር አለው ሲሉ ሁሌ የዶክተር ኤልያስን ነው ሰጀስት የማደርገው እና በጣም ጥሩ ጽሁፍ የሚጽፉ ሰው ናቸው ዶክተር ኤልያስ። እና ከዚህ በኋላስ ዶክተር ምንድን ነው ከኛ ጋር ምን የሚያስቡት ነገር አለ? በማተም ረገድ፣ በማዘጋጀት ረገድ፣ እንደው መረጃ በመሰብሰብ ረገድ ኢንስቲትዩቱ ኮሚትድ ሆኖ ስራውን እንደው ማካሄድ የሚችልበት ሁኔታ ሲፈጠር በጣም ዊሊንግ። ለምን ከዛ ጊዜ ጀምሮ
በፈረንጆች 2012 ጀምሮ የወጡ አዋጆች ኢንዴክስድ አልሆኑ በዝርዝርም አይታዩም። ከሞላ ጎደል በቲም አልተለዩ። የተለዩ ደግሞ የጠቅላይ ፍርድ ቤት ውሳኔዎች ተደራሽ መሆን አለበት ለውጭ ህብረተሰብ፣ ለትምህርት ቤቶቻችን የሚያስተምሩት በእንግሊዝኛ ነው እና ያ እስከሆነ ድረስ አብሪጅ ሆኖ አልተተረጎምና ያን አይነት ፕሮጀክት ቢመጣ እኔ በጣም ደስ እያለኝ በነፃ የምሰራው። አመሰግናለሁ። ክቡራንና ክቡራት በጣም ጥሩ ፓናል ዲስከሽን እንዳደረግን አምናለሁ። እኔ አይ ቲንክ ቆሜ ባመሰግን ጥሩ ነው። ፓናሊስቶችን ጊዜ ወስደው ተዘጋጅተው ነው ለዚህ ፓናል ውይይት ብዙ ስራቸውን ትተው የመጡት። ፓናሊስቶችን በጣም ነው የምናመሰግነው። በጣም ኢንፎርማቲቭ ነበር። እግዚአብሔር ያክብርልን። አዲሱን የተቋማዊ መገለጫ አርማውንም ይፋ አድርጓል። አቶ አዳም ክቡር አቶ አዳም ሰገድ በላይ አሉ። እናመሰግናለን ላደረጉት አስተዋጽኦ። ተቋሙ አይረሳዎትም። እንደዚሁም ክቡር አቶ ጌታቸው ረዳ ክቡር አቶ ጌታቸው ረዳ ተወካይ። እሺ አቶ ኃይለ ሚካኤል መውሰድ ይችላሉ። ክቡር አቶ ኃይለ ሚካኤል መላኩ እሳቸው አቶ ጌታቸውና የራሳቸውንም እዚሁ የራሳቸውም አለ። ክቡር አቶ ዛዲግ አብርሃ ወይም ተወካይ። ክቡር ዶክተር መንበረ ፀሐይ ታደሰ። ታሪክንና ነገን እያጨባበጥን አይደለም? ዛሬ ታሪክና ነገን እያጨባበጥን ነገም አብረውን ናቸው። እናመሰግናለን። ክቡር አቶ መሐመድ አህመድ ክቡር አቶ መሐመድ አህመድ ክቡር አቶ መካሻ አበራ እየቀረቡ ነው፣ አጨብጭቡላቸው። እንደዚሁም ክቡር አቶ መዝሙር ያሬድ አጨብጭቡላቸው። ክቡር አቶ ሚሊዮን አሰፋ UNDP ዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም GIZ ፈጠን እያላችሁ እጅግ አድርገን እናመሰግናለን ለምታደርጉት የፋይናንስ የቴክኒክ ድጋፍ ሁሉ። ጀስቲስ ፎር ኦል ፕሪዝን ፌሎሺፕ ኢትዮጵያ ዶክተር አሉ እናመሰግናለን። UNODC ተቀርቡልናላችሁ ስላደረጋችሁ ድጋፍ እጅግ አድርገን እናመሰግናለን። ነው የምናመሰግነው UNODC። ገንዘብ ሚኒስቴር፣ የፌዴሪ ገንዘብ ሚኒስቴር፣ ፌዴሬሽን ምክር ቤት የፌዴሬሽን ምክር ቤት ከኛ ጋር በአጋርነት ይሰራል። የውጭ ጉዳይ ኢንስቲትዩት፣ ፌደራል ፖሊስ ኮሚሽን፣ የፌደራል ማረሚያ ቤቶች ኮሚሽን አሉ። አጨብጭቡላቸው። ቅድም ሲጠቀስ ነበር፣ ትልቅ አጋራችን ነው። የአዲስ አበባ ዩኒቨርሲቲ ቋንቋዎች አካዳሚ ዶክተር አሉ። ወደዚህ መጥተው መውሰድ ይችላሉ። የአዲስ አበባ ዩኒቨርሲቲ ቋንቋዎች አካዳሚ ተወካይ። እሺ፣ ፌደራል ጉምሩክ ኮሚሽን፣ የኦሮሚያ ፍትህና ህግ ምርምር ስልጠና ኢንስቲትዩት አሉ። አጨብጭቡላቸው። እንደዚሁም ኢንስቲትዩቱን በማደራጀት ላደረጉት ከፍተኛ አስተዋጽኦ እንሸልማቸዋሉ። ከነዚህ መካከል በቅድሚያ የፌደራል ጠቅላይ ፍርድ ቤት ምክትል መቀበል ይችላሉ። አጨብጭቡላቸው። ዋና አካል ናቸው። ፍትህ ሚኒስቴር እሺ። የህግና ፍትህ ጉዳዮች ቋሚ ኮሚቴ Bata